ከወይራ ይምጣ ከሰንፍላወር ዘይት አያውቅም። ፋትን መጀመሪያ ስቶር ነው የሚያደርገው። ከሰንፍላወር ዘይት የወይራ ዘይት አይሻልም ወይ? እሱን አይደለም እያወራ ትንሽዬ ሊሻል ይችላል፣ ግን ኢነርጂ ነው። ፋት ነው። ፋት ስቶር ነው የሚያደርገው። ከፍ ያለ ኢንሱሊን ሆርሞን ያመርታል። ያ ኢንሱሊን ሆርሞን ያንን ፋት እዛ በደንብ ለማቆየት መሳሰል ይላል። በደንብ ይሰማል። ትርፍ ፋት ያለው ከፍ ያለ ኢንሱሊን አያመርትም ነው ያለው። ትርፍ ፋት ያለው ሰው ግን ሆርሞን እያመረተ ነው። ከፍ ያለ ኢንሱሊን ሆርሞን በተለያዩ ሰዎች ላይ የተለያየ ምልክት አለው። አሁን በደንብ ይሰማል። በስኳር ምልክት ያሳያል። ስኳሩ ከፍ ይላል። አንዳንድ ሰው ላይ በምን ምልክት ይመጣል? በዲስፕሊን ይመጣል። አንዳንድ ሰው ላይ በአብኖርማል ኮሌስትሮል፣ አንዳንድ ሰው ላይ በቆዳ እሹ ይመጣል። ቆዳሽ ላይ ይመጣል። አንዳንድ ሰው ላይ ሄዴክ ይመጣል። አንዳንድ ሰዎች ላይ ቡግር ያመጣል። ገብቶሻል? አንዳንድ ሰው ላይ ደግሞ ጆይንት ፔን፣ ገት ኢንፍላሜሽን የምንላቸው አውቶሚን ዲዞዝ የምንላቸው እጅግ ለጤና የሚታክቱ በሽታዎች ከሱ ጋር ተገናኝተን ማለት ነው። ምናልባትም ያንቺ የቆዳ ቂሱ ቴሌ ቦስ እናውራለን ኢንፎርሜሽን ትልክልኛለሽ። ምናልባትም ያንቺ ቆዳ ቂሱ ምክንያቱም እርግጠኛ መሆን የምችለው ምስል ኢንስታንት ነው። ትርፋት አለች ብዬሻለሁ። 10 ኪሎ ባል እኮ 5 ኪሎ ነው 3 ኪሎ ምናምን ነው 3 ኪሎ ምናምን ቢሆን በዚህ አጋጣሚ ማርታ የምትባል ልጅ ነው ቢሮዬን ለመመረቅ ሰሞኑን ስትመጣ ይዛ ይመጣችሁ። ታንኪ ማርታ። እሺ እንግዲህ አስቢ፣ ይሄ 3 ኪሎ ነው ብዬሻለሁ። የኔ ግምት ነው 2 ኪሎ 3 ኪሎ። ማርታ ካለች በኮሜንት ታስቀምጣለች። አንቺ 10 ኪሎ ፋት 50 ኪሎ ፋት ላይ ባለፈው ያራቸው 50 ኪሎ ፋት 60 ኪሎ ፋት አንድ ልጅ እንደው 80 ኪሎ ፋት ተሸከመች ባለፈው ገብታለች ላይቭ ላይ። ከዚህ ጀርባ ምን አለ? ከፍ ያለ ኢንሱሊን ሆርሞን አለ። ከፍ ካለ ኢንሱሊን ሆርሞን ጀርባ ምን አለ? ብዙ ለቁጥር የሚያታክቱ በሽታዎች አሉና ምናልባትም ያንቺን እስካሁን ፍሬድሽ እየዛባ ነው። ቆዳሽ ጥሩ አይደለም። ቅድም በነገርሽ መሰረት ከሱ ጋር ሊያያዝ ይችላል። ፈልጌ ነው የትላንት ምግብሽን ካላይን እያሉ ነው። ጠዋት ላይ ምን በላሽ ትላንት? አስታውሽና ንገሪኝ። ናታሊ አመሰግናለሁ። ትናንትና ቬጅቴብል ነው የበላው። ቁርስ ላይ ምን በላሽ? ሮብ ስለነበረ ቡላ በልቻለሁ። ቡላ እና ምሳ ሰዓት ላይ ደግሞ ቬጅቴብል ከፈሱሊያ በካሮት። ቁርስ ላይ ምን በላሽ? ቡላ ቅቤ ነው? በቅቤ ነው? ትናንት በዘይት ነው፣ አርብ ስለነበር። በዘይት ነው የበላሽ። ስንት ማንኪያ ዘይት? ወይ በዘይትም በማንኪያም ካልሆነ ብዙ ነበር ዘይቱ። ብዙ ነው፣ ግን የወይራ ዘይት ነው ብዬ ነው። ገባሽ? ሰውነታችን ምንድን ነው ያደረግሽው? 10 ኪሎ ፋትሽ ላይ ምን ጨመርሽ? ያ ሁሉ የወይራ ዘይት ተጨመረ እዚህ ላይ። ያ ሁሉ ቡላ የመጣ ስኳር ሰውነትሽ የተወሰነችውን ብቻ ይጠቀምና ሌላውን ምንድን ነው ያደረገው? ፕላስ ነው ያደረገልሽ እዚህ ላይ። አሁን ሰውነት ያ ዘይት ከወይራ ይምጣ ከሰንፍላወር ዘይት አያውቅም። ፋትን መጀመሪያ ስቶር ነው የሚያደርገው። ከሰንፍላወር ዘይት የወይራ ዘይት አይሻልም ወይ? እሱን አይደለም እያወራ ትንሽዬ ሊሻል ይችላል፣ ግን ኢነርጂ ነው። ፋት ነው። ፋት ስቶር ነው የሚያደርገው። ሞር ፋት ስቶር ስታደርግ ደግሞ ሞር ኢንሱሊን ሆርሞን ከፍ ይላል። ሞር ኢንሱሊን ከፍ ካለ ደግሞ የትኛውም የጤና ኢሹ ይባባሳል ነው እያልኩሽ ያለሁት። አይላንድ ነው የምትኖሪው? ታገኘሽ ታዲያ አሁን ያልሽኝ እዛ ቡላ ያመርታሉ እንዴ? አይ ኢትዮጵያ ሂጄ ነበር። ስንት ኪሎ ይዘሽ ሄድሽ? ኧረ ብዙ ነው። ወደ 5 ኪሎ በሱ ድርቆሽ እንደዚህ በቃ ተሸክሜ ነው የመጣሁት። ያ ምን ልታደርጊ ነው? አሁን እንግዲህ ግንዛቤ ነው መፍጠር የምችለው እኔ። ውሳኔው አንቺ ነው።
እኔ ቡላ ያበላው ኦኬ ጤናሽን መመለስ ብቻ ደስ ይለኛል፣ ግን እንደሱ አይሰራም። በደንብ ታውቂያለሽ። ትናንትም ራሱ አንሄልዚ ነው ማለት ነው ቡላው ራሱ። እንደሱ ሰመራይዝ ማድረግ አልችልም። ማውራው ስላንቺ ነው ማውራው። 5 ዓመቷ መስል በመስል መሆን ያለ የነበረባት ልጅ ከገዳይ ፋት ጋር የታገለች ይችላለች ልጅ ቡላ አይሆንም። ሳይሆን ኦሊቭ ኦይል ያልሽው መጥበሻ እንዳይዝ ብቻ በስፕሬይ ቀባ ከማድረግ ውጪ ትናንት ቡላሽን እኮ አይቼዋለሁ። ጥግብ ያለ ነበር። እንደዛ ካልሆነ እኮ ደስ አይልም። ቡላ ስለማውቀው እኮ ብዙ ቅቤ ካለው ብዙ ሚጥሚጣና ዘይት ካለው ምኑን ቡላ የሚለው የሚልሽ ደስ እኮ አይደል? ባዶውን ሞክሪ እስኪ አትበይውም እኮ ገብቶሻል? እውነት ነው ዶክተር። እኔ ያው ኢነርጂ ድሪንክም በጣም ነው ማበዛው። ያው በቃ ለሊት ምናምን ስለምንሰራ ቆይ አንድ ጊዜ ሰሞኑን ላይቭ ላይ ሳውራ ነበርና ባለፈው የዜሮ ምንድን ነው የሚባለው ዳይት ኮክ አንቺ እዚህ ቢሮ አድርጌ ነው ሁሉ ነገር ያዛባ። እሷንማ ካላሳየሁሽ አይሆንም። ማስታወቂያ አይደለም። እሺ ዜሮ ነው። ይኸው ዳይት ይላል ይታይሻል። ዳይት በቃ ብዙ ሰዎች አሁን ይሄንን ቤታቸው ይጠቀማሉ። አንዳንድ ክሊያንቶች ጋር ቤት ጋር ብዙኛል ሳይ በቃ እንደውችን አንድ ወስዳለው 2 ወስዳለው ምን ችግር አለው ይሉኛል። እንግዲህ ዜሮ ነው። ዳይት ኮካ ነው የሚለው ፔፕሲ ነው የሚለው ካሎሪ ዜሮ ይላል። ኦኬ ካሎሪ ስለዚህ ስራው ስኳር የለውም ካሎሪ ዜሮ ነው እና ሎጂኩን ስታስቢ ፈጽሞ ሊያፋፋቸው አይችልም። ገባሽ? ስኳር የለውም ፋት የለውም። ደስ ይላል ሲጠጣ ደስ ይላል። አፍ ላይ ምናምን ሰዎች እንጆይ ቢያደርጉት ምን ችግር አለው? ይሄ ጥያቄ የተመላለሰ ሲመጣ መጀመሪያ ላይ የስዊትነር ገዛው ዜሮ ሱገር ገዛውና መሞከር ጀመርኩ። ሻይ ላይ ያንን ዜሮ ስኳር እንዱም ላይቭም ላይ አብቻለሁ ባለፈው። ወይ ደስ ይላል አፍ ላይ ቡናውን በጣም ወድጄው ነበር መጠጣው፣ ግን ጥሩ ስሜት አይሰማኝም ነበር እውነት ለመናገር። ዘን ይሄንን ጀመርኩ። ኦኬ ኦልሞስት ለሳምንት ለ2 ሳምንት በቀን አንድ ነበር የምወስደው። ብዙዎቹ ሰዎች 2 የሚወስዱ አለውና ሁሉ ነገር ነው ዲስራፕት ያደረገው። ሁሉ ነገር እንቅልፌ ተዛባ። ምግብ በጣም ያምረኛል። በፊት እንደው ለስንት ጊዜ ፓስታ ሁሉ ሲላስቼ አንስቻለሁ። አንሳ ብላ ገብቶሻ ክሬዲ የመጨረሻ ሆነ። የመጨረሻ 4 ሴንቲሜትር 5 ሴንቲሜትር ጌን አደረኩ። ሰፋ ምግብን አልቀየርኩም ብዬሻለሁ፣ ግን ቴምት ያደርግሻል። በፊት ማደፊያቸው ምግቦች ይልሻል፣ ድካም ይሰማሻል፣ አንገር አለ። ይኸው እንግዲህ ይህችን ነገር ሰዎች ይላክላቸዋል። ወደ 10 ነው ምናምን አለኝ። እንግዲህ የገዛሁት የዛን ሰሞን የጀመርኩ ጊዜ በጣም ደስ ይል ስለነበር በርከት አድርጌ የገዛው በቃ ደስ ልክፈታው እንዲያወጣ ማይንዳችን ላይ ነው እኮ የሚሰሩት ዜሮ ዳይት ምናምን እያሉ። በስህተት የተሰራ ነገር የለም። በጣም ተጠንቶ ብሪስ ፖይንት ይውጣለሽ። ብሪስ ፖይንት ምን ማለት ነው? ይሞክራሉ፣ የተወሰነ ኬሚካል ጨምራሉ፣ ስኳር ጨምራሉ፣ ይለቀቃል። እንደው ማህበረሰቡ በጣም ጣፈጠ የሚል አይነት ነገር ሊል ይችላል፣ ወይ ደግሞ ውሃ አለ የሚል ነገር ኮሌክት ያደርጋሉ። ዳታ ያሉ ሞዲፋይ ያደረጉ ብዙ ሰዎች የስ በጣም መጥታት ይጀምራል። አዎ አገኘናል ያቺ ፎርሙላ በቃ ቆይ አሁን ተፈክፈት ቆያለ የሚገር ነው አይሰራም። እንደዛ ሶስቱም ያልኩሽ ነው ያመጣሁት። አንቺ የሚሰራሽ ቡላ ብሪስ ፖይንት አለሽ፣ ታውቂዋለሽ። ምን ያክል ቅመም፣ ምን ያክል ሚጥሚጣ፣ ምን ያክል ቅቤ ታውቂዋለሽ አይደለም?
እንደውም ትናንት ስለሆነ ነው እንጂ በቂቤ ነው። እንደውም ደስ የሚለው በቂቤ ነው። ደስ የሚለው ነው። ሽሮ እኮ እንደዛ ነው። ሽሮ አለው ራሱ ብሪስ ፖይንት አለው። መጠን አለው፣ ቅመም መጠን አለው፣ ዘይት መጠን አለው፣ ቅቤ መጠን አለው። ምን በቃ አይደለም ያ ሲሆን ነው በጣም ደስ ብሎ የምንበላውና ትልቁን ነገር ኦቤሲቲ ላይ ውበት ላይ ኮንትሪቢዩት ያደረጉት ምግቦች ስኳር፣ ኦኬ፣ ፋት፣ ቅቤ እና ዱቄት የሚሰሩ ምግቦች አዘሴን ላይ ፋትን በማንኪያ ማንም ቤት የሚበላ ሰው የለም፣ ቅቤ የሚበላ ሰው የለም በማንኪያ ማንም ሰው ቢሆን ስኳር በማንኪያ የሚበላ ሰው የለም። ዱቄት የሚጣ ብዙ የሚበላ ሰው የለም። አንድ ላይ ሆኖ ግን ምግብ ሲሆኑ ዱነትን አስቢ፣ ኬክን አስቢ፣ ኩኪስ አስቢ፣ ክራከር አስቢ፣ ሶስቱ ውህድ አንድ ላይ ከሆነ ጨው በተለይ አብሮ ከሆነ ነው በላ እንደዚህ ነው የሚያስበላ እና አንዱ በዚህ ሁሉ ዋጋ እያስከፈለን ያለው አሁን ያሉት ምግቦች ናቸው። ያንተግሩ ምን አለ ቅድም ያልኩት ኤነርጂ ድሪንክ አለ። ይሄ ደግሞ ኤነርጂ ድሪንክ ላይ አሁን ያለው እሱ ካፌ ኤነርጂ ድሪንክ ነው ማለት ነው። ካፌ አለ ፍሬሽ ግራ ኦኬ ይኸውልሽ ካፌን እና ፍሬሽ ግራ ነው 12 ግራም ካፌ ይሄ ሲጠጪ አጥታል ሞራም ሲያምቲ ይልሻል ማለት ነው። ፍሬሽ ግራም ካፌ ኤነርጂ ድሪንክ ማለት ነው። እንዲያነቁ ነው። ቢሆን ደስ ያለ ይሰማል። አሁን ዶክተር አንቺም ቤት ምን አለ? አሁን ቅድም ያልኩሽ ስኳር አለ አንቺ ቤት። ቡላው ካርቦሃይድሬት ነው፣ ዱቄት ነው፣ ስኳር ነው። ሲደመር ምን አለ? ፈሳሽ ስኳር አለ፣ ሲደመር ፋት አለ፣ ሲደመር ጨው አለ። የነዚህ ኮምቢኔሽን ምንድን ነው ያልኩሽ ቅድም? በጣም ያስበሉ እጅግ ቴስቲ የሆኑ ምግቦች ናቸው። መጨረሻቸው ደግሞ ይሄ ነው። ከዚህ ጀርባ ከፋት ጀርባ ከፍተኛ የሚዛባ ሆርሞን አለ፣ ኢንሱሊን ሆርሞን። ከሱ ጀርባ ደግሞ የበሽታዎች ሜኑ አለ ማለት ነው። በሽታሽን ቁጭ ብለሽ እየሰራሽ ነው። አንቺ ቁጭ ብለሽ ቤትሽ ላይ ኩሽናሽ ውስጥ እየጋገርሽ ነው። ሁለተኛ ምግብሽን እንይልሽ በብዛት ቱና የጣሳ ቱና በእንቁላል የትላንት ነው ያልኩሽ። ትላንት የበላሽው ትናንትና። ኦኬ ትናንትና ፈሶሊያ በካሮት ምሳ ነው። በቃ ትናንት እሱን ብቻ ነው የበላሁት። ቡላ የበላሽው መቼ ነው? ጠዋት ላይ ቡላሽን በላሽ። ከዛ ምን በላሽ? ከዛ ፈሶሊያ በካሮት ግን ብዙ ነው በጣም። በካሮት ምግብሽ ዋና ምግብሽ ቱና የለም? አይ አልበላሁም ትናንት። በቃ እሱን ብቻ ነው የበላሁት እና ጁስ ጠጣው በቃ። ትናንትና እሱን ብቻ ነው የበላሁት። አሁን ከ0 እስከ 10 ነጥብ ይሰጡሻል። ምርጥ ከሆነ 10 ከ10 ይሰጡሻል ትናንት የበላሽው ምግብ። ከዛ 9 ከ10 8 ከ10 0 ከ10 ውጤትሽን እንይ። ደስ ያግዘኛል ቲሙ ይታይሻል። ዜሮ አታክልት እየበላው ዜሮ ዶክተር ጌ እኔም እነሱን ነው የምደግፈው። አንድ እንኳን አልሰጠሽም። ምናልባትም እኔ እንግዲህ ያው አስተማሪ ለተማሪው እንደው ዜሮ አይሰጥም ስለሚባል ምናልባት 0.5 ከ10 ሰጠሽ ይሆናል። አንድ ግን አልሰጠሽም። ሮንግ ነው እያደረግሽ ያለሽ። ሁለት ምክንያት፣ አንደኛው ሰውነትሽን እየመገብሽ አይደለም። ገባሽ? ኦልሞስት 52 ኪሎ ምናምን ሰውነት አለሽ። አንቺ አጥንትሽን ነው እያልኩሽ ያለሁት፣ ቆዳሽን ነው እያልኩ ያለሁት፣ ፀጉርሽን፣ ጡንቻሽን ኦኬ እየመገብሽ አይደለም። መመገብ ምንድነው? ኳሊቲ የሆኑ ፕሮቲኖችን ነው የምናወራው። ጾም ከሆነ አሁን እነ ቶፉ አሉልሽ፣ እነ ቴምፔ አሉልሽ፣ እነ ሴይታን አሉልሽ። እናንተ ሀገር ኦኬ ሻለ ፕሮቲን ፕሮፋይል አላቸው። ኮንሰንትሬትድ
ሶይ ፕሮቲን አለ፣ ኮንሰንትሬትድ ፒ ፕሮቲን አለ። እነሱም በበቂ መጠን ተመገቢና ከጎን ምን አለሽ? ከጎን አትክልቶች አድርጊ። ዶክመንቴሽን በውስጥ በፍቅር በኩል ላኪልኝ። ሌላውን ነገር እናወራበታለን። ያስ እሺ ዶክተር ያመሰግናል። እግዚአብሔር መገለያ ያርግልኝ። 5 ዓመት መድኃኒት መውሰድ በጣም ከባድ ነው። እሱ እኔ ስራ ነው ገብቶሽ እኔ ጀስት ማገዝ ባለብኝ አድርሽ እግዚአብሔር ነው። ትረስት ሚ ገብቶሻል። እመኒ የብዙዎች ምናልባትም ላይፍ ላይ ኖሩ ይችላሉ እና ብዙ የቆዳ እሾሃቸው ተስተካክሏል። ብዙ እንደው የሻምፒዮንስ አባላት አንድ ልጅ ታሪክ አለች። እንደው እሷ ብትገባ ደስ ይለኛል። ከሀገር ውጭ የምትኖር ያልሄደችበት የሚገርምሽ ፊቷን እንደዚህ ፎቶ አንስታ ልካልናለች። ሻምፒዮንስ አባላት የስበሉን ያንን ታሪክ መታቁ ፊቷን ፎቶ አንስታ ልካልናለች። የቆሰለ ፊት ማለት ነው። ወጣት ሴት ልጅ እንግዲህ አስቢ ሳምንት 2 ሳምንት ሳይሞላ ሌላ ከለር ይታይሻል። እነ ዜነባ የስ እያሉ ነው እኮ የነበራት ከሀገር ውጭ ያስቢ በጣም ያደገ ሀገር ላይ ዩኤስ ነው የምትኖረው። ያልሄደችበት ቆዳ ሐኪም የለም። ዲያቤቲክ ናት። ስለ ስኳሯ እያወራን ኦንላይን ስለ ቆዳው ነገረችን። ምግቧን ሞዲፋይ አደረግን፣ ሞር ሊሚት አደረግን ብዙ ነገር። ሌላው ታሪክ ነው። ያንቺ ኢሹ ከእሷ አንፃር በጣም ቀላል ኢሹ ነው። እውነት ለመናገር ማይሆን አምቢሽን ስላስገባሽ ብዬ ያደረግ ግን መንገዱ ይሆን የስ በቃ ኮንታክት አደርጋታለሁ። ፍቅርን አመሰግናለሁ ዶክተር። እሺ ቴንክ ዩ ዶክተር። ከቮይስ እና እንደዚህ ከቪዲዮ በቪዲዮ የትኛው ይሻላል? ቮይስ ይሻላል 2 ቁጥር፣ ቪዲዮ ይሻላል 1 ቁጥር ጻፉልኝ። የስ ቪዲዮ ይሻላል ቮይስ ኦዲዮ ይሻላል? ስኳር መጨረሻ ላይ እግር ራሱ እስከ መቋረጥ ያደርሳል። ወንዶች ላይ ሌላ ምን ችግር ያመጣል? የስንፈት ያመጣል ወንዶች ላይ። ለምን? ኩላሊትን ስለሚነካ። ኩላሊታችን ከተነካች ደግሞ የደም ፍሰት አይኖርም ወደ ታች። የኩላሊት ችግር ያመጣና ከዛ ደግሞ የስንፈተ ወሲብ ያመጣል ወንዶች ላይ ማለት ነው። ስኳር ማከም አይደለም ከባዱ ነገር፣ ግን ስኳር ይዞት የሚመጣ ጣጣ ነው። በጣም ብዙ ችግር ነው የሚያመጣው የስኳር በሽታ። ብዙ ሰዎች የሚሰቃዩት በዚህ ነው። ለምሳሌ ስኳር የያዛቸው ወዲያው ደግሞ ኩላሊት ይታመማሉ፣ ወይ ወዲያው የነርቭ ችግር ያጋጥማቸዋል፣ ወዲያው የልብ በሽታ ያጋጥማቸዋል። ስኳሩ ነው እንደዚህ የሚያደርገው። እንደ ሰይጣን ነው ባይዘው። እኔ ስኳር አሁን እንዴት ነው የምትገልጸው ብትሉኝ፣ ልክ የሰይጣን አይነት ባህሪ ነው ያለው በሽታው። አንደኛ የማይነካው የሰውነት ክፍል የለም። አብዛኛውን የሰውነት ክፍላችንን ይነካዋል፣ ከአይናችን ጀምሮ እስከ ጥፍራችን ድረስ ማለት ነው። የማይነካው የሰውነት ክፍል የለም ስኳር። ስለዚህ ስኳር ታማሚ ከሆነ አንድ ሰው ሁሌ ስኳሩ ኮንትሮልድ መሆን አለበት፣ መቆጣጠር መቻል አለበት። ስኳሩ እንዲህ ከፍ ዝቅ ማለት የለበትም። ከፍ ዝቅ ማለት የለበትም። ሁሌ ኮንትሮል መደረግ አለበት። መፍትሄው ምንድን ነው? መፍትሄው መጀመሪያ ከምግብ እንጀምራለን። አንድ ሰው ስኳር ታማሚ ከሆነ መመገብ መጠቀም ያለበት ነገሮች አሉ። አንደኛ በፕሮቲን የበለጸጉ ምግቦች መመገብ፣ ጤናማና ተፈጥሯዊ የሆኑ ቅባቶች፣ የምግብ ቅባቶች እንደነ ኮኮነት ኦይል መጠቀም፣ ለምግብ ከተገኘ ኦሊቭ ኦይል ጥሩ ነው። እነዚህን መጠቀም፣ እንደነ ለውዝ፣ የዱባ ፍሬ፣ ስፒናች የመሳሰሉት መጠቀም። እርድ፣ ቀረፋ ቆንጆ ነው። አንቲ ኢንፍላማተሪ ናቸው። እነዚህ ብግነትን ይቀንሳሉ። እርድና ቀረፋ ምግባችን ላይ መጠቀምና ጤናማ የሆነ የምግብ አዘገጃጀት መከተል ነው መፍትሄው። መድኃኒት ግን ቅድም እንዳልኩት መቋረጥ የለበትም። የስኳር መድኃኒት ከታዘዘልን በአግባቡ መውሰድ አለብን። አሁን ብዙ ጊዜ ምን ያጋጥመኛል፣ በተለይ አረብ ሀገር ያላችሁ ልጆች፣ ኢትዮጵያ ውስጥ እያለ የሆነ ሰው ስኳር መድኃኒት ይወስዳል። አረብ ሀገር ሲመጣ ያቆመዋል፣ ያቋርጠዋል። ኢትዮጵያ ውስጥ መድኃኒት እየወሰደ ነበር፣ የስኳር መድኃኒት። አረብ ሀገር ሲመጣ ግን አቆሞታል። ይሄ ቅድም እንዳልኳችሁ ራሳችን ላይ ሽጉጥ እንደመተኮስ ነው። የስኳር መድኃኒት በፍጹም አይቋረጥም። ዶዙ ነው የሚቀነሰው። 500 ሚሊግራም ሜቶፎርሚን የሚወስድ ከነበረ አንድ ሰው 250 ሚሊግራም ሜቶፎርሚን ይወስዳል እያለ እየቀነሰለት ነው የሚሄደው እንጂ ራሳችን አናቋርጥም የስኳር መድኃኒት። ብዙ ልጆች አላችሁ አረብ ሀገር ስኳር አለባችሁ፣ ግን አቋርጣችሁ መድኃኒት ትታችሁታል። አሁን ይሄ ምንድነው የሚሆነው? ቅድም እንዳልኩት ስኳር ልክ መድኃኒቱን ስታቆሙት
የኩላሊት በሽተኛ፣ የልብ በሽታ፣ የነርቭ በሽታ፣ ጋንግሪን እነዚህ በሂደት ይመጣባቸዋል። ለምን? ስኳራችሁን እየተቆጣጠራችሁት አይደለም፣ ከፍ ብለዋል፣ ስለማይታወቃችሁ። የሆነ ሰዓት ደግሞ ይጥላችኋል። ስራ እየሰራችሁላ ልትወድቁ ትችላላችሁ፣ ሳታውቁት ማለት ነው። ይጥላችኋል፣ ስኳር ይጥላል። ከፍ ሲል ወደ 300 ለምሳሌ 300 ከገባ አንድ ሰው ስኳሩ ዲኬኤ ላይ ገባ ማለት ነው። ዲኬኤ ይባላል። በዛ ሰዓት ትወድቃላችሁ። በስትሬቸር ነው በአምቡላንስ ነው ራሱ ሆስፒታል የምትሄዱት። እኔ ብዙ ሰው እንደዚህ ስላጋጠመኝ ነው የምነግራችሁ። ሕክምና ቦታ ላይ ወድቀው ኮላፕስ አድርገው ይመጣሉ። ምንድነው ሲባል ስኳር አለበት፣ ስኳሩን አምልጦት ነው ይባላል። ስለዚህ የስኳር መድኃኒት በራሳችሁ ጊዜ አታቋርጡ፣ በአግባቡ ነው መወሰድ ያለበት። ሌላው ስኳር የሚያባብሰው ምንድነው? ጭንቀት ነው፣ ስትረስ ካለበት አንድ ስኳር ታማሚ ሆኖ 10 ነው ስኳሩ ከፍ ዝቅ የሚለው። ሌላ ደግሞ የስኳር በሽታ በጣም ጠቃሚ የሚባሉ ከሰውነታችን ብዙ ቫይታሚኖችን ያወጣል። በሽንት በሽታው ራሱ ማለት ነው። ሰውነታችን ውስጥ የነበሩ ቫይታሚኖች ለኛ የሚጠቅሙን እንደ ማይክሮ ኒውትሪየንት ይባላሉ። በሰውነታችን ውስጥ የነበሩ በሽንት እያጠበ ነው የሚያወጣቸው። ስለዚህ እነዚህ ቫይታሚኖች መተካት አለባቸው። ስኳር በሽታው እያወጣቸው ነው፣ ባዶ ነው የሚቀረው በሂደት ሰውነታችን ማለት ነው። ባይዘው ስኳር ታማሚ ካያችሁ ሰውነታችሁ ኩምሽሽ ነው የሚለው፣ ኩምሽሽ ድርቅ ነው የሚለው። በሽታው ነው እንደዚህ የሚያደርገው። በሽንት ብዙ ነገር ከሰውነት ስለሚያስወግድ ነው።